በዚህ ቪዲዮ ላይ በሰይጣን ወጥመድ ውስጥ ስትወድቁ የምታዩቸውን ሁለት ምልክቶች እነግራችኋለሁ። እነዚህን ሁለት ምልክቶች እንዳያችሁ በፍጥነት በህይወታችሁ ላይ መንቃትና ማስተካከል ወደ ጌታ መጠጋት ይኖርባችኋል ማለት ነው። ሼር ማድረግ ባትችሉ እንኳን ላይክ ማድረጋችሁ በጣም ጠቃሚ ስለሆነ ላይክ እያደረጋችሁ ጀምሩ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ተሰማውን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም እንዴት ናችሁ? እኔ በጣም ደህና ነኝ። ክብር ለኢየሱስ ይሁን። ሰላም ቅዱሳን ሁሉ መልካም፣ ክብር ለጌታ ይሁን። እኔም ባለቤቴም ቤተሰቦቼም ሁሉ ነገር በእኔ ዙሪያ ያለው ሁሉ ሰላም ነው። እናንተም ጋር መልካም እንደሆነ አምናለሁ። አንዳንድ ሰዎች ጠላት ስለሚያደርገው ነገር ስናወራ ለምን ያንን ነገር ትናገራላችሁ? ስለ ጌታ ብቻ ለምን አትናገሩም ይላሉ። በጣም መልካም ሐሳብ ነው። ነገር ግን ደግሞ ጌታ ኢየሱስ በምድር ላይ በነበረበት ጊዜ ጠላትን ደግሞ እንዴት ድል እንደምናደርግ እንደምናሸንፍ መንገዶችን አስተምሮናል። ስለዚህ በዚህ ምድር ላይ ስንኖር ጠላት ህይወታችንን ለማበላሸት በብዙ መንገድ ስለሚለፋ ደግሞ ተሳክቶለት ብዙዎች በሱ ወጥመድ ውስጥ ስለሚወድቁ እንዴት መንቃትና ወደ ጌታ መጠጋት እንዳለባቸው ማስተማር ያስፈልገናል። ስለዚህ በዚህ ቪዲዮ ላይ ያንን ነገር ዲቴል በሆነ መንገድ እንማራለን ማለት ነው። በጠላት ወጥመድ ውስጥ እንደወደቃችሁ የምታውቁበት የመጀመሪያው መንገድ ምንድነው ከተባለ የጸሎት ህይወታችሁ 100% ከተመታ። ምን ማለት ነው? መጸለይ ካቃታችሁ፣ በጌታ ፊት መቅረብ ካቃታችሁ 100% የሰይጣን ወጥመድ ውስጥ ወድቃችኋል ማለት ነው። የመጀመሪያው ጠላት የሚያደርገው ነገር ምንድነው ከተባለ ከእግዚአብሔር ጋር ኮሙኒኬት እንዳታረጉ፣ እግዚአብሔርን እንዳታዋሩ፣ ከእግዚአብሔር ጋር ህብረት እንዳይኖራችሁ ነው የመጀመሪያው ዋናው ታርጌቱ። ለምን ከተባለ የማይጸልይ ሰው ለጠላት እጅግ በጣም ቅርብ ነው። የማይጸልይ ሰው አገልግሎት መምታት በጣም ቀላል ነው። ትዳሩን መምታት በጣም ቀላል ነው። ፋይናንሻል ህይወቱን መምታት በጣም ቀላል ነው ለሰይጣን። ስለዚህ እናንተ ብርቱ የምትሆኑት ጠንካሮች የምትሆኑት መቼ ነው ከተባለ ከአምላካችሁ ጋር ጥብቅ የሆነ ህብረት ሲኖራችሁ ነው። ለምን ከተባለ ሰይጣን እጅግ በጣም የሚፈራው ሰው የጸሎትን ሰው ነው። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለዚህ የጻድቅ ሰው ጸሎት ሰማይን የማንቀሳቀስ ጠላቶችን የማሸነፍ አቅም አለው። ስለዚህ የጠላትን ስራ አጀንዳውን፣ አካሄዱን ሁሉም ያፈርስበት ማን ነው ከተባለ የሚጸልይ ሰው ነው። የሰማይን ኃይል በምድር ላይ የሚገልጠው ያ ሰው ስለሆነ ማለት ነው። ስለዚህ ጠላት ስትራቴጂው የሄደበት መንገድ እያደረገ ያለው ነገር ሁሉ እንዳይፈርስበት የመጀመሪያው የሚያደርገው ነገር ምንድነው? ጸሎት ህይወታችሁን ከናንተ ይነጥቀዋል። በፍጹም መጸለይ እንዳትችሉ በተለያየ ነገር ጠምዶ ይይዛችኋል። በእናንተ ህይወት ላይ ፕሮግራም ያደረገውን ነገር በቀላሉ ማድረግ ይችላል። ምትጸልዩ ከሆነ ግን እጅግ ኃይል ከሰማይ ስለምታወርዱ የጠላት ፕሮግራምና አጀንዳ ሁሉ ይፈርሳል። መጽሐፍ ቅዱስ ላይ አይታችሁ ከሆነ ጴጥሮስን እዩት። ጴጥሮስ በታሰረ ጊዜ ቅዱሳን በህብረት እየጸለዩ ነበር። ያን ጊዜ ሰማይን አንቀሳቀሱ። መልአክ ወደ ጴጥሮስ እስር ቤት መጣ ማለት ነው። የጠላት እቅድ፣ የሰይጣን እቅድ አልተሳካም። ስለዚህ እግዚአብሔር በህይወታችሁ ላይ ጣልቃ ገብቶ የጠላትን አጀንዳ ፕሮግራም ሁሉም ያፈርሰው ስትጸልዩ ነው። የጸሎት ህይወት ሲኖራችሁ ነው። መጽሐፍ ቅዱስ ሲናገር በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። አያችሁ፣ ለመመራት ምን ያስፈልጋል ሲባል ህብረት ያስፈልጋችኋል። ከመንፈስ ቅዱስ ጋር ማትነጋገሩ ከሆነ ከእግዚአብሔር ጋር ጊዜ ከሌላችሁ ድምፅ መስማት አትችሉ። በየት አቅጣጫ መሄድ እንዳለባችሁ፣ ምን ማድረግ እንዳለባችሁ እንኳን ማስተዋል ያቀታችኋል። ስለዚህ ሰይጣን የመጀመሪያ የሚነጥቃችሁ ትልቁ ስጦታችሁ የጸሎት ህይወታችሁ ነው። በዚህ ሰዓት መጸለይ ፈጽሞ ያቃታችሁ ሰዎች፣ በእግዚአብሔር ፊት መሆን ያቃታችሁ ሰዎች ኦልሬዲ ለሰይጣን ወጥመድ ተዘጋጅታችኋል፣ ወይም ደግሞ 100% ወድቃችሁ ሊሆን ይችላል በሱ ወጥመድ ውስጥ። ስለዚህ ምን ማድረግ አለብኝ ከተባለ እንዴትም ብለን ጨክነን ጥርሳችንን ነክሰን ወደ ጸሎት ህይወታችን አንድ እርምጃ መራመድ ይኖርብናል። አስተውላችሁ ከሆነ ለጸሎት በምትሄዱበት ሰዓት ላይ ብዙ አይነት ሐሳቦች ይመጡላችኋል። ያንን ጸሎት እንድትረሱና እንድትተው የሚያደርግ እንትና እኮ ወልዳለች፣ እንትና ጋር መች ሄደ ጠየቅ፣ እንትና ታሟል እኮ ለምን አትጠይቀውም የሚል ሐሳቦች ወደ አእምሯችሁ በጣም ይመጣሉ። መቼ ሲባል ለጸልዩ ወሰናችሁ እርምጃ የጀመራችሁ ጊዜ። ለምን ከተባለ እነዛ ሰዎች ለመጸለይ ከማሰባችሁ በፊት እኮ ወልደዋል፣ ኦልሬዲ ታሟል። ነገር ግን ያ ሐሳብ የመጣላችሁ ለመጸለይ እርምጃ ስታደርጉ ነው። ስለዚህ ኖ ብላችሁ የሰይጣን ድምጽ እንደሆነ አውቃችሁ ወደ ጸሎታችሁ መቀጠልና መሄድ ያስፈልጋችኋል ማለት ነው።
ሁለተኛው ደግሞ በሰይጣን ወጥመድ ውስጥ እንደወደቀን የምናውቅበት መንገድ ምንድነው ካላችሁኝ፣ ኃጢአት እኛን ማስደንገጥ ካቆመ፣ ኃጢአት አድርገን ማንደነግጥ ከሆነ፣ ማንፈራ ከሆነ፣ ለኃጢአት ያለን አመለካከት ከቀለለ በሰይጣን ወጥመድ ውስጥ ወድቃችኋል 100%። ይሁዳን አይታችሁ ከሆነ ከኢየሱስ ጋር እየሄደ እያለ መሃል ላይ ግን ሐሳብ መጣለት። ያንን ሐሳብ ሪሲቭ አደረገ፣ ቀለለው፣ ኖርማል ሆነበት። ያን ጊዜ ኦልሬዲ በጠላት ወጥመድ ውስጥ ወድቆ ነበር። ይገርማችኋል። ከዛ በኋላ ግን ሐሳቡን 100% እንደተቀበለ ባወቀ ጊዜ ሰይጣን ወጥቶ ገባበት ይላል። ስለዚህ ሰይጣን መጀመሪያ ኖርማል እንዲሆንባችሁ ያደርጋል። ኃጢአትን እንዳደነግጡ፣ ኖርማል እንደሆነ ምንም እንዳይመስላችሁ፣ እግዚአብሔር የምህረት አምላክ ነው በሚለው ቃል ብቻ ኃጢአትን እንዲያቀልባችሁ ያደርጋል ማለት ነው። ንስሐ የሚባል ነገር አለ በሚለው መንገድ ኃጢአት ቀላል እንዲሆንባችሁና ተራ እንዲሆንባችሁ ያደርጋችኋል። ስለዚህ ኃጢአት የሚባለው፣ ውሸት የሚባለው፣ ትንንሽ የምትሏቸው ኃጢአቶች እናንተን ልባችሁን ማስደንገጥ አቁመዋል ማለት የእግዚአብሔር ፍርሃት ከእናንተ ውስጥ ወጥቷል። በሰይጣን ወጥመድ ውስጥ ወድቃችኋል ማለት ነው። በለዓምን አይታችሁ ከሆነ እግዚአብሔርን እጅግ በጣም የሚፈራ ነብይ ነበር። እግዚአብሔርን የሚያከብር፣ እግዚአብሔርን ልጠይቅ፣ እግዚአብሔር ሳይናገረኝ የትም አልሄድም አልወጣም የሚል ነብይ ነበር። ነገር ግን በጠላት ወጥመድ ውስጥ ወደቀ። ወርቅ፣ ብር ሲያይ፣ ሀብት ሲያይ ምን ማድረግ ጀመረ መሰላችሁ? እንዴት ይህንን ህዝብ ከእግዚአብሔር ጋር አጣለዋለሁ የሚል አጀንዳ በአይምሮ ማሰብ ጀመረ ማለት ነው። ፍርሃት አይደለም፣ ተንኮለኛ እየሆነ መጣ ማለት ነው። ይገርማችኋል። እዛ ሄዶ መርገም አቅቶት ነበር። በተከታታይ በረከትን ነበር ሲናገር የነበረው። ያንን ግን እሱ ፈልጎ ሳይሆን እግዚአብሔር ነበር ሲያደርግበት የነበረው። መጨረሻ ላይ ግን ክፉ ምክር መክሮ ነው ለባላቅ የሄደው። ስለዚህ ይሄ ሰው ለሚያደርገው ነገር ምንም አይነት ፍርሃት፣ ድንጋጤ እንኳን በልብ ውስጥ የለም። ስለዚህ በህይወታችሁ ላይ ለኃጢአት ኖርማል እየሆናችሁ ልባችሁ እየደነደነ ከመጣ እጅግ በጣም መደንገጥ አለባችሁ። ትንሽዬ ጥፋት እንኳን ሊያስደነግጣችሁ ያስፈልጋል። ወደ እግዚአብሔር ስቀርቡ እጅግ ወደ እግዚአብሔር የቀረበ ሰው ባይዘወይ ትንሽዬ ስህተት በጣም የሚያስደነግጠው ሰው ነው የሚሆነው። አይታችሁ ከሆነ እኮ መጽሐፍ ቅዱስ ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት የሚለው ቃል ላይ ጩኸት፣ ንዴት፣ ስድብ አያችሁ። እነዚህ ነገሮች ለእኛ ቀላል ነገሮች ይመስሉናል። ንዴት፣ ቁጣ፣ ጩኸት፣ ስድብ የሚባሉት ነገሮች እኛ ጋር ኖርማል ሊሆኑ ይችላሉ። ወደ ጌታ እጅግ በጣም ስንጠጋ ግን መንፈስ ቅዱስ ለነዚህ እንኳን ሴንሲቲቭ እንደሆነ ይገባል። ስለዚህ ስንጮህ እንኳን መደንገጥ እንጀምራለን። ስንቆጣ መደንገጥ እንጀምራለን። ሆሊ ስፒሪትን እንደበደልነው እንዳሳዘን ነው ይገባል። ስለዚህ ይሄን ያክል ለኃጢአት ሴንሲቲቭ ልትሆኑ ያስፈልጋችኋል። ይሄ ነገራችሁ ከእናንተ ጠፍቶ ከሆነ ተቆጥታችሁ፣ ጮኻችሁ፣ ምን ብላችሁ ውስጣችሁ ላይ ምንም የሚወቅሳችሁ ነገር ከሌለ ኦልሬዲ በጠላት ወጥመድ ውስጥ እየወደቃችሁ ነው ማለት ነው። ስለዚህ መንቃት ይኖርባችኋል። በፍጥነት እግዚአብሔርን ወደ መፍራት መመለስ፣ ወደ እግዚአብሔር ደግሞ መቅረብ፣ መጽሐፍ ቅዱስን ማንበብ፣ መንፈሳዊ ነገራችሁን እጅግ በጣም አጥብቃችሁ ማድረግ ይኖርባችኋል ማለት ነው። ስለዚህ እነዚህ ነገሮች ላይ እጅግ በጣም ፎከስ ልታደርጉ ያስፈልጋችኋል። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር አብራችሁ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ላኩልኝ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ።
ተባርካችኋል፣ ተወዳችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር በማድረግ ብዙ በጠላት ወጥመድ ውስጥ የወደቁ ሰዎችን እንዲያመልጡ ልታደርጉ ትችላላችሁ። ተባርካችኋል፣ ተወዳችኋል። እኔ አገልጋይ ፊልሞን ነኝ። ሻሎም